ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ የማታ እንጀራ ይስጣችሁ። ዘራችሁ ይባረክ። እመቤቴ ማርያም ቅድስት ድንግል ማርያም አይሳካም አይሆንም የተባላችሁትን የተጀመረ ነገር የተጀመራችሁን ጅምራችሁን ሁላ ትፈጽምላችሁ ታሳካላችሁ። የሕያው እግዚአብሔር ልጅ ቸሩ መድኃኔ ዓለም እንደ ኃጢአታችን ሳይሆን እሱ እንደ ቸርነቱ መልካም ነገር ላይ ያድርገን። ያልተስተካከለልን ስራችን ጤናን ይመልስልን፣ ያስተካክልልን። ቸሩ መድኃኔዓለም የሕያው እግዚአብሔር ልጅ የእመቤታችን የቅድስት ድንግል ማርያም ልጅ ለሁላችንም መልካሙን ነገር ሁሉ ያድርግልን። ውድና የተከበራችሁ ቤተሰቦች አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ በማድረግ አግዙኝ ማለት ነው። እኔ ለራሴ አንዳንድ ከሚጠቅሙኝ ይሆናሉ ብዬ ለእናንተም ይዤላችሁ የመጣሁትኝ ዛሬ ካሮትና አቮካዶ ለዓይናችን ምን ያህል ጠቀሜታ አለው፣ እንዴትስ ይጠቅሙናል የሚለውን ይሄንን ነው ይዤላችሁ የመጣሁት። እስኪ ለዓይን ጥራት ከፍተኛ ጥቅም አለው በሚል ለምግብነትም ከሚውለው ውስጥ ካሮት ቀዳሚ ስፍራ እንደሚይዝ ብዙዎቻችን እናውቃለን። ተመራማሪዎች ባወጡት የጥናት ውጤት ደግሞ ካሮት በተጨማሪ አትክልቶችን ጨምሮ በርካታ ምግቦችን ለዓይናችን እይታ ጥራትና ጤና ለመጠበቅ ጠቀሜታ አላቸው ብለዋል ይላል። የዓይን ጤንነትና እይታ ጥራት ለመጠበቅ የሚረዱ ምግቦች አቮካዶ ሌተን እና ጂያቲን የተባሉ አንቲ ኦክሲዳንት ንጥረ ነገሮችን በውስጡ የያዘ በመሆኑ በብርሃን ምክንያት በዓይናችን ላይ የሚደርሰውን ጉዳት የመከላከል አቅሙ ከፍ ያለ ነው ተብሏል። በፈረንሳይ የተሰራ ጥናት እንደሚያመለክተው ጂያቲን የተባለው አንቲ ኦክሲዳንት በእድሜ ምክንያት የሚከሰት የእይታ ችግርን፣ በደም ግፊት፣ ለከፍተኛ የብርሃን ጨረር በመጋለጥ እና በአመጋገብ ችግር በዓይናችን ላይ የሚከሰተውን የጤና ችግር ይከላከላል። በተጨማሪም አቮካዶ ቫይታሚን ሲ በውስጡ በመያዝ ዓይናችን ጤነኛ ሆኖ እንዲቆይ እንደሚረዳን ነው ጥናቱ የሚያመለክተው። እንቁላል ለዓይናችን ጤና በመጠበቅ በኩል ያለው ጠቀሜታ ከፍተኛ በመሆኑ ይነገርለታል። የቫይታሚን ኤ ምንጭ የሆነው እንቁላል ዓይን ጤንነትን ጠቃሚ ነው የተባለው ሲሆን ልክ እንደ አቮካዶ እንቁላል አስኳሉም ጂያቲን የተባለውን አንቲ ኦክሲዳንት በውስጡ በመያዙ በብርሃን ጨረር ምክንያት በዓይን ላይ የሚከሰቱትን ጉዳቶች ለመከላከል ይረዳል። ካሮት የዓይናችንን እይታ ጥራትና እንደሚጨምር ከዚህ በፊት ሲነገር የነበረ ሲሆን በዚህኛውም ጥናት ማረጋገጫ ምክንያት መገኘቱ ተነግሯል። ቫይታሚን ኤ የበለጸጉ ካሮቲን የተባለ ንጥረ ነገር በውስጡ በመያዙ ዓይናችን እይታ ጥራት ከፍ ያለ እንዲሆን እንደሚያደርገውና ጥናቱ አመልክቷል። በጥናቱ ላይ እንደተመለከትነው ቫይታሚን ኤ፣ ቤታ ካሮቲን፣ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ እና ኮፐር ንጥረ ነገሮችን የሚወስዱ ሰዎች ከእድሜ ጋር ተያይዞ ለሚከሰት የዓይን ችግር የመጋለጥ እድላቸው 25 በመቶ የቀነሰ በመሆኑ ተረጋግጧል። አረንጓዴ ሻይ በርካታ የጤና ጠቀሜታዎችን እንዳሉት የሚነገርለት ሲሆን ከነዚህም ውስጥ የሰውነት ክብደት ለመቀነስ እና የአእምሮን የመስራት አቅም በመጨመር ተጠቃሽ ሲሆን ከዚህ በተጨማሪም ለዓይናችን ጤንነት ጠቀሜታ በመሆኑ ተነግሯል። በአረንጓዴ ሻይ ውስጥ ያሉትን እንደ ቫይታሚን ሲ፣ ሉተን እና ጂአቲን የተባሉ አንቲ ኦክሲዳንቶች ካንሰርን፣ የልብ ህመምን እና የዓይን በሽታን ለመከላከል እንደሚረዱ ጥናቱ አመልክቷል ይላል። ውድና የተከበራችሁ ቤተሰቦቼ እኔ አንዳንዴ ብዙውን ጊዜ ለራሴ በቃ ማንበብ ውስጤ ነው። በጣም አነባለሁ፣ ደስ ነው የሚለኝ ማንበብ። በነገራችን ላይ በጣም ሙሉ ሰው ነው የሚያደርገው። ማንበብ ከሚባለው በላይ ከውስጣችሁ ማለት ነው። ማንበብን ስታስቡ፣ ጸሎትን ስታስቡ ብዙ ያልማይሆኑ ነገሮችን
ከአይምሯችሁ ውስጥ ማውጣት ትችላላችሁ። ሰው ነኝና አንዳንዴ በሆነ ነገር አይምሮዬ ሊጠመድ ይችላል። ባልሆኑ በትርክርኪ ነገሮች በስራ ቦታ በምናምን በእነዚህ ነገሮች እኔ የምወጣውና እኔ ያንን የአእምሮዬን እንትን ማለት የምችለው በእንትን ነው፣ በማንበብ ነው። ማንበብ ውስጤ ነው። ንባብ አልችልም በነገራችን ላይ ብዙም የተማርኩ አይደለሁም፣ ግን በጣም ትኩረት ሰጥቼ ኮመንት ማንበብ ያስደስተኛል። በህይወቴ ድራማ ከማየት እኔ ኮመንት ማንበብ በጣም ስኩል ያርኩ ኮመንት በጣም ዘና ያደርገኛል እና አይምሮዬን እንትን ይለኛል ማለት ነው። እንደዚህ እንትክ ብዬ ቪዲዮ ምናምን ከማየት ትኩረቴ ወደ ንባብ ነው። ለምን እንደሆነ አላውቅም ማለት ነው። ንባብ ውስጤ ነው እና አንዳንድ ነገሮችን አንብቤ ለእኔ ይጠቅመኛል፣ ለእኔ ይሆናል ያልኩትን ነገሮች ማለት ነው። ምናልባት እኛ አረብ ሀገር ያለን ልጆች ትንንሽ እንትኖች ጋር ነው እንጂ ትልልቅ ሐኪሞች ጋር ሄደን አንዳንድ ነገር ልናይ አንችልም። ስለዚህ ከነኔ ካየኋቸው አንዳንድ የካንሰር ምልክት፣ የእባጮች፣ የኩላሊት፣ የጉበት፣ የጨጓራ የብዙ አይነት ነገሮችን እኔ ለራሴ ከማነባቸው ለእናንተ አነብላችኋለሁ ማለት ነው። ለራሴም ተጠቅሜበት ለእናንተም ይሆናችኋል ብዬ ይዤ እመጣለሁኝ። ይሄ ነገር ታዲያ እርግጠኛ ነኝ ይጠቅማችኋል። ለምን እንደሚጠቅማችሁ ታውቃላችሁ? በህይወታችን ብዙ ነገሮች ሊፈጠሩ ይችላሉ። መልካም ነገሮች፣ መጥፎ ነገሮች፣ ጥሩ ነገሮች በቃ ህይወታችን በቃ እንዲህ ናት። አንዳንዴ ሰው ሆኖ የማይታመም የለም። ሰው ሆኖ ችግር የማያገኘው ነገር የለም። ሰው ሆኖ ሁሌ አልጋ ባልጋ አይኖርም። ስለዚህ ይቺ ነገር ለራሳችሁ ወይ ለጓደኞቻችሁ ትጠቅማለች። እግዚአብሔር ክፉን በሽታ ያርቅልን። እግዚአብሔር ክፉን በሽታ ያርቅልን፣ ይፈውሰንም፣ ያታመሙትንም ይማርልን እና እኔ ግን እንደ ራሴ በቃ ይጠቅማችኋል ብዬ ነው ይዤላችሁ የምመጣው። እርግጠኛ ነኝ ይጠቅማችኋል ብዬ አስባለሁ። እንግዲህ አዲስ የሆናችሁ አሁንም ሰብስክራይብ እያደረጋችሁ አግዙኝ። ነባሮቹም ደግሞ ላይክ እያደረጋችሁ ቪዲዮውን እዩ ትላችኋለሁ። ውድና የተከበራችሁ ቤተሰቦቼ ብዙውን ጊዜ ማለት ነው አንዳንድ ነገሮች ቀላል ናቸው የምንላቸው ከባድ ላይ ይሆናሉ። አይጠቅምም ብለን ያለፍነው ነገር ደግሞ ይቺስ ምንድን ነው የምታወራው እስኪ ቆይ ብላችሁ ሌላ ቦታ ብትሄዱ ከኔ የተሻሉት ጋር ብትሄዱ ማለት ነው በጣም ተጠቃሚ ሆኖ ታገኙታላችሁ። ማንቂያ ደውልን ያህል ማለት ነው እና እንደዛ ነው። በቃ እኔ በጣም ደስ ይለኛል። አንደኛ የዩቱብ ስራን በጣም ነው የምወደው። ቪዲዮ መቅረጽ በጣም ነው የምወደው። ደስ ነው የሚለኝ። ንባብ ውስጤ ነው። ግን እንደዚህ በውበት በምናምንም መምጣት እፈልጋለሁ። ግን እኔ አንድና አንድ የምጠቀመው በቤት ውስጥ የማገኘው ሩዝ ዱቄትና የበቆሎ ዱቄት የማር ነው። ዘወትር እሱን ለእናንተ ማሳየት ትርጉም የለውም በሚለው ነው። እኔ ግን እየተጠቀምኩት ነው። አንዳንዴ ቲማቲም እጠቀማለሁ፣ ሬት እጠቀማለሁ፣ ሩዝ ዱቄት እጠቀማለሁ፣ የተልባ ዱቄት እጠቀማለሁ፣ የበቆሎ ዱቄት እጠቀማለሁ። በማር በወተት በውሃ ባገኘሁት ነገር ፊቴን ቴኬር ማድረግ አልተውም። ለምንድን ነው? ሩዝ ዱቄት በጣም ስክራብ ስለሚያደርግልኝ እኔ በሳምንት ሁለቴ አንዴ እጠቀማለሁኝ ስክራብ ማለት ነው በሩዝ ዱቄት እና ተጠቀሙ። አይጠቅምም ብላችሁ እንዳታልፉ እሺ። በጣም ነው የሚጠቅመው የሩዝ ዱቄት፣ በጣም ተጠቀሙ። እኔ ግን እንደገና ደግሞ መለስ ብዬ ይችኛዋን ደግሞ ይዤላችሁ የመጣሁትኝ በቃ አንዳንዴ እኔም አንብቤያቸው ከማነባቸው ነገሮች ላካፍላችሁ ብዬ ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ማየታችሁንም ደግሞ አትርሱ። ማዳመጣችሁንም አትርሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ከክፉ ነገር ሁላ እመቤቴ ማርያም ትጠብቃችሁ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈርሃ እግዚአብሔር ያደረባቸው ልጆች ይሁንላችሁ። ከክፉ ነገር ሁላ እንዲሁ በቃ እመቤቴ ማርያም በሄዳችሁበት ሁላ መልካም ነገር ይግጠማችሁ። ስራችሁን ታሳካላችሁ። ዘራችሁን ትባርከው። ከልጇ ከወዳጇ ተማልደን ሀገራችንን ሰላም ታርግልን። በየቦታው ያለውን የጭንቀት ዘመን ይህም በቃ አንዳንድ ነገር እየሆነ ያለውን ዘመን እሷ ታስተካክለን። ውድና የተከበራችሁ ቤተሰቦቼ እንግዲህ ላይክ ማድረጋችሁንም ሼር ማድረጋችሁንም እንዳትረሱ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ኢትዮጵያ ለዘላለም ትኑር እያልኩኝ ወዳችኋለሁ፣ አከብራችኋለሁ፣ አመሰግናችኋለሁ።
ከውሾች ጋር ሆኜ ብዙም ስለማይመቼ ነው። አንዳንዴ እጠፋለሁኝ፣ ሲመቸኝ ነው እንዳው በቃ አለ አይደል ለራሴ ጊዜ እየሰጠው ማለት ነው። ዩቱብ ስራን ግን በጣም ነው የምወዳት። ቤተሰቦቼ ናፍቃችሁኛል። ውድድ ነው ማድረጋችሁ። እግዚአብሔር ያክብርልኝ።